ከዛሬ ጀምሮ ፀጉሬ ደረቀ፣ ተሰባበረ፣ መንታ ሆነ ማለት ቀረ፣ ፀጉሬ አላድግ አለ ማለት። ዛሬ እንግዲህ የፀጉሬ እድገትና ብዛት ሚስጥሩን ይዤላችሁ መጥቻለሁ። ሁሌም ቢሆን ይህንን ግብአት በነገራችን ላይ በተለያዩ መንገድ ሰርቸው እናንተም በጣም ወዳችሁታል። ዛሬ ግን ስሩንም እንቀባዋለን፣ ቆዳችንንም ከስር እስከ ጫፉ ድረስ ማለት ነው። ሰላም ውዶች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ መግቢያ ላይ እንዳልኳችሁ ዛሬ እየላችሁ የመጣሁት ምርጥ የሆነ በቤት ውስጥ የሚሰራ ጭቃ ቅባት ባልዚንን በተለያየ መንገድ በተለይ በካሮት ሰርቼላችሁ ከዚህ በፊት በቁርንፍድም በሮዝመሪ ጋር አንድ ጋር ሰርቼላችሁ በጣም ነው የወደዳችሁት። እኔም በጣም ነው የማመሰግነው። እዚህ ጋር እንግዲህ ዛሬ ደግሞ ከተልባ ጋር እንዲሁም ደግሞ ቁርንፍድ አንድ ላይ ቀላቅለን ከባልዚን ጋር እንሰራዋለን ማለት ነው። በተለይ ፀጉራችን ለሚረግፍ እንዲሁም ደግሞ ለሚደርቅባቸው፣ ለሚሰባበርባቸው ፀጉሬ ስስ ነው ለምትሉ ዛሬ እንግዲህ ለብዛት ከፊት ለሸሸባችሁ ከፊት እና ወደ ግብአታችን ስንመጣ በመጀመሪያ እዚህ ጋር ተልባ አለኝ። ተልባ ለፀጉር እድገት እንዲሁም ደግሞ ለስላሴ ጥንካሬ በጣም አሪፍ ነው። ከዚህ በፊት ላይ አንድ አመት ሆኖታ የተልባ ጭቃ ቅባት ሰርቼላችኋለሁ ለብቻው ማለት ነው። ወደ ታች ገብታችሁት በእርግጠኝነት ትወዱታላችሁ ማለት ነው። እዚህ ጋር እንግዲህ በትንሿ ማንኪያ ነው የምጠቀመው። አነስ አድርጌ ለ2 ሳምንት የሚሆነኝን ያህል ነው የምሰራው ማለት ነው። ቁርንፍዱንም እንደዛው ቁርንፍድም ተመሳሳይ በሻይ ማንኪያዋ ነው እየተጠቀማረገው ማለት ነው። እናንተ በዛ አድርጋችሁ መስራት ትችላላችሁ። ችግር የለም። ለወር ከዛ በላይ መቀመጥ ይችላል። ምንም የሚበላሽ ነገር ስለሌለው ማለት ነው። እዚህ ጋር እንግዲህ ሮዝመሪ ወይም ደግሞ ጥብስ ቅጠል ደረቁን ነው የተጠቀምኩት። እርጥቡን ታላችሁ እርጥቡን መጠቀም ትችላላችሁ። ነገር ግን ብዙ ጊዜ እንዲቆይላችሁ ደረቁን ብትጠቀሙ በጣም አሪፍ ነው። እዚህ ጋር ደግሞ ትንሽ ከርከዴ ጨምሬበታለሁኝ። ከርከዳይ ለፀጉር እድገት እንዲሁም ደግሞ ሽበት ላለባችሁ ለፀጉር ውበት ጥንካሬ በጣም አሪፍ ነው እና እዚህ ጋር እንፈጨዋለን። እየፈጨን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦቼ ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ሸርም እያደረጋችሁ ከዛ እዚህ ጋር እንግዲህ ከካ ነው የምናደርገው። በጣም ላም አላለም ማለት ነው። ምክንያቱም በጣም ተላመ ወደታች እንትን ይልብናል፣ ይዘግጥብናል ማለት ነው። ትንሽዬ ሸርከት ነው የምናደርገው ማለት ነው። እናንተ መፍጫ ከሌላችሁ በቡና ሙቀጫ ውቀቱት ማለት ነው። ሸክ ሸክ ማድረግ ብቻ ነው፣ ያን ያህል ብዙ አይደለም። ከዛ እዚህ ጋር እንግዲህ ሰራባት እቃዬ ላይ እንደዚህ ኒኬል ነገር ናት ያለች ይዛ እሷ ላይ ሰራለው ማለት ነው። እኔ እንግዲህ የምጠቀመው ቤት ውስጥ ባለይ ቅባት ነው። ይሄ ቅባት የአልመንድ ቅባት ነው። ሽታው ኮኮናትም አለው ውስጡ ማለት ነው። አልመንድ ቫቲካ ቅባት ነው። በጣም ነው ደስ የሚለው። እናንተ እንግዲህ ቤታችሁ ባላችሁ በሚስማማችሁ እናንተ እኔ ግዴታ የተጠቀምኩትን ቅባት አይደለም መጠቀም ያለባችሁ። ኮኮናት ሊሆን ይችላል፣ ሌሎች ቅባት እናንተ በሚስማማችሁ ቤት ውስጥ ባላችሁ ቅባት እንዲሁም ደግሞ በወይራ ዘይትም መስራት ትችላላችሁ ማለት ነው። ዛሬ እንግዲህ የለኝም በቅባት ብቻ ነው የምሰራው ማለት ነው። እዚህ ጋር ያው የጉሎ ቅባት ነው፣ ያው ካስተር ቆይል የምንለው ማለት ነው። እሱን ነው እየተጠቀምኩ ያለሁት ማለት ነው። ተመሳሳይ ናቸው፣ ነገር ግን ሽታው በጣም ነው ደስ የሚለው። ትንሽ ጨመር አድርጌ ሰራበታለሁ። ይህንን ያደረኩበት ምክንያት ምንድን ነው? በደንብ አድርገን ጥቅሙን እንድናገኘው ነው ማለት ነው የእነኝህን የተጠቀምኳቸውን። ምክንያቱም በኋላ ላይ ባልዚን እንጨምርበታለን። ነገር ግን ከዛ በፊት ምን እናደርጋለን? በደንብ አድርገን እንደዚህ ስቲም አድርገን እናንተ ከትከዋለን ማለት ነው። በደንብ አድርገን ጥቅሙን እንዲወስድልን። ከፊት ይሸሽብኛል፣ ፀጉሬ በጣም አሪፍ ነው፣ ረጅም ነው። ነገር ግን ከፊት ሸሽቶ አለቀብኝ፣ እንዲሁም ደግሞ ስስ ነው እየተበጣጠሰብኝ ብላችሁ ለጠየቃችሁኝም ለእናንተ መልስ ይሆናል ማለት ነው። እዚህ ጋር እንግዲህ በደንብ አድርጋችሁ እጃችሁን ከሱ ላይ መለየት የለባችሁ። ምክንያቱም ተልባ ስላለው ተልባው ምን ይሆናል? የመያያዝ ወደታች የመያዝ ባህሪ ስላለው እንትን በሉት ማለት ነው። እጃችሁን ሳሰለችሁ አማስሉት ማለት ነው። ምክንያቱም አቀላቅሉት እንትን እንዳይልባችሁ፣ እንዳይረጋ ሁሉም ቦታ እንዲዳረስላችሁ ማለት ነው። እንደዚህ እያደረግን
በደንብ አድርገን ስቲም ላይ እናደርገዋለን። እንደዚህ መስራት የማትችሉ ደግሞ ይሄንን ቅባቶቹን እንዳለ እንትን ብላችሁ ማታ ላይ ይሄንን በጥብጣችሁ አንድ ላይ ማለት ነው ግጣም ባለው ሳህን ላይ እቃ ላይ ታስቀምጡታላችሁ። ከዛ በ2 ቀን 3 ቀን ማሳድራችሁ ከዛ በኋላ ትንሽ የሞቀ ውሃ ታጠለላችሁት በኋላ ከታች የሞቀ ውሃ አድርጋችሁ ባዚኑንም መቀላቀል ትችላላችሁ ማለት ነው። የማይመቻችሁ እንደዚህ መስራት የማትችሉ ማለት ነው። ነገር ግን ምንም አይነት ብዙ ደቂቃ አይፈጅባችሁም። የእውነት ይሄንን ቪዲዮ እኔ ስሰራ እንግዲህ የ10 ደቂቃ ቪዲዮ ነው እንደምታዩት የፈጀብኝ። በቃ ይሄን ስቲም እስከማረግ 10 ደቂቃ ብቻ ነው ማለት ነው። ያን ያህል ብዙ ደቂቃ አይፈጅባችሁም ማለት ነው። ትንሽ እንደዚህ በደንብ አድርገን ለብቻው አረፋ እስከሚወጣው በምታዩት መልኩ በደንብ አድርገን ስቲም ተሆነልን በኋላ ጥቅሙን ተወሰደው በኋላ እዚህ ጋር ምን እንጨምራለን? እንግዲህ ቫዝሊንን እንጨምራለን ማለት ነው። ቫዝሊን ከሌላችሁ ደግሞ በእርግጥ ጭቃ ቅባትን በጭቃ ቅባትን መስራት ትችላላችሁ። በጭቃ ቅባት መስራት ይቻላል ወይ ብላችሁኝ ከዚህ በፊትም ስለጠየቃችሁ ነው። መስራት ትችላላችሁ። ነገር ግን የቫዝሊንን ጥቅም እንድታገኙ ቫዝሊን ብትጨምሩ በጣም አሪፍ ነው። ምክንያቱም ቫዝሊን ለፀጉር እድገት፣ ከፊት ለሸሸ፣ ለቅንዲብ፣ ለዓይን ጭራ በጣም አሪፍ ነው። ለሁሉም ቦታ ማለት ነው። ምክንያቱም ቆዳችንን ራሱ የራስ ቆዳችንን በጣም ነው የሆነ እያሳከካችሁ ፎረፎር ላለባችሁ እሱን ራሱ እንደዚህ በጣም አሪፍ ነው። ፀጉራችሁን እንዲሁም ደግሞ ለራስ ምታትም ማለት ነው የቆሰሉ ነገሮችን ስለሚያድን ቫዝሊንን ብትጠቀሙ ማንኛውም ቫዝሊን ደግሞ ቤታችሁ ባላችሁ ማለት እኔ የተጠቀምኩት አይነት ሳይሆን እናንተ ባላችሁ ቫዝሊን ማንኛውም ቢሆን የሬት ሊሆን ይችላል፣ የተለያዩ ነጩ ቫዝሊን ሊሆን ይችላል። እሱን መጠቀም ትችላላችሁ። ይሄ ቫዝሊን በነገራችን ላይ የተጠቀምኩት ሽታው በጣም አሪፍ ነው። ለፀጉር ነው እንጂ ለፊት አልተጠቀምም። ምክንያቱም ሽታ ስላለው ሽታ ያለው ነገር ፊቴን እንትን ስለሚለኝ ማለት ነው። እዚህ ጋር እንግዲህ ያው ቫዝሊኑ እስከሚቀልጥ ድረስ ብቻ ነው ያዘገየሁት እንጂ አላዘገየሁትም። ከዛ በኋላ አወጣሁት። ከአወጣን በኋላ ትንሽ ቀዝቀዝ እንዲልልን እንተዋለን። ፕላስቲክ ተሆነ እንደዚህ እንትን ይልባቸዋል እንዳይጨማደድባችሁ ትንሽ ያኔ ሰዓቱን በረድ እስከሚል ድረስ እንተዋለን ማለት ነው። ይቀዝቅዝ ብላችሁ ደግሞ ተታችሁትም ወደውኑ ነው የሚረጋባችሁ ማለት ነው። ከዛ እንደዚህ አድርገን እናጠለዋለን። ሽታው ስትሰሩት እንዴት አባቱ ደስ እንደሚል ያው ቅባቶቹም በእርግጥ ሽታዎቻቸው በጣም ደስ ይላል። ነገር ግን የተጠቀምኳቸውን ግብአቶች በጣም ምንም አይነት ሽታ ስለሌላቸው ቆንጆ ነው። በቃ ሽታው ደስ የሚለው ማለት ነው። ተቀብታችሁት ራሱ በጣም ነው ደስ የሚለው ፀጉራችሁ ማለት ነው። ያን ያህል ተቀብታችሁ የምትሳቀቁበት ነገር የለም ማለት ነው። ከዛ በኋላ እንደዚህ አድርጌ በምታዩት መልኩ ጥልል አድርጌዋለሁ። ዝቃጩን ተፈለጋችሁ ፈሳሽ ቅባት አድርጋችሁ አስቀምጡት። ከዛ ለሳምንት አስቀምጣችሁ ደግሞ መቀባት ትችላላችሁ ማለት ነው። በፈሳሽ መልኩም ያንን ያጠለልኩበትም ማለት ነው። ከዛ በኋላ ያው ጠዋት ላይ ሰርቼ ትቸዋለሁ። ከ2 ሰዓት በኋላ እሱ ይረጋል። ፍሪጅ እንዳታደርጉት ማለት ነው። እዚህ ጋር ምን ሆነብኝ መሰላችሁ? በጣም ረክቶ ነበር፣ ድርቅ ብሎልኝ ነበር ማለት ነው። ግን ምንድነው እንዳለ ክፍሌ በጣም ሞቀ። ማቀዝቀዣ ሳንከፍት ቀርተን በጣም ነበረ የሞቀውና ከዛ ቅልጥ አላለብኝም መሰላችሁ። እና ሙቀት በጣም ሙቀትም ከሆነ እንደዚህ ሞቃል ማለት ነው። ነገር ግን በጣም ነው የተመቸኝ እኔ ለራሴ ማለት ነው። ምክንያቱም አይቼዋለሁኝ ከፍቼ ራሱ ወይ ተመስገን በጣም ነው ደስ የሚለው ራሱ ብዬ ከፍቻቸው ነበረ ወዲያውኑ ከ4 ሰዓት በኋላ ማለት ነው። ነገር ግን ማታ ላይ ስከፍተው ሙከይፍ አልተከፈተም ነበርና በጣም ነበረ እንትን ያለው የሞቀውና ከዛ እንደዚህ ሆነ። ችግር የለውም። እንደዚህ አድርጌ ከስር እስከ ጫፍ ነው የተቀባሁት። እኔ ፀጉሬ ንጹህ ነው። ይሄንን ጭቃ ቅባት ስትቀቡ በንጹህ ፀጉር ላይ እንዲሁም ደግሞ ታጥባችሁም ሳትታጠቡም ሁልጊዜ መቀባት ትችላላችሁ። እኔ እንግዲህ ልታጠብ 3 ቀን ስለቀረኝ ቆዳዬንም ጭምር ነው የተቀባሁት ማለት ነው። ስሩን እንዳለ ማለት ነው። ምክንያቱም እንዳልኳችሁ ቅባቶቹም እንዲሁም ደግሞ ስሩም እንዳገኝልኝ ጥቅሙ ስለምፈልግ ማለት ነው። ነገር ግን ቫዝሊን ስሩን የማንታጠብ ከሆነ ስሩን የመቀባት
ስንቀባ የሆነ ስለሚደፍንብን ስሩን ባንቀባው አሪፍ ነው ለሌላ ጊዜ ማለት ነው። ይሄ ግን ቅጥን ስላለብኝ እንዳልኳቸው ተቀብቼዋለሁ፣ ችግር የለውም ማለት ነው። እና በእንደዚህ ሁኔታ ልታጠበው እንዳልኳቸው ለ3 ቀን ያህል ነው የማዘገየው። ከዛ ታጠበዋለሁ። ነገር ግን የማትታጠቡት ፀጉራችሁን ታጥባችሁ በንጹህ ከሆነ ጫፉን ብቻ እንደዚህ ስሩን ሳታስነኩ ስሩን ከግንባራችሁና መሀላችሁ ላይ ትንሽዬ አጠር አጠር ያለው ቦታ ላይ ብታስነኩት በጣም አሪፍ ነው። ከዛ እንደዚህ አድርጌ አበጥረዋለሁኝ። እኔ ሁልጊዜም ቢሆን በተለይ እንደዚህ ተቀብታችሁ ገመድ ወይ ቁጥርጥር ብትሰሩት በስማም እንዴት አድርጎ ፀጉራችሁ እንደሚያምረው እና እኔ ስለመሸብኝ 2 ቦታ ብቻ ነው እንደዚህ የሰራሁት ማለት ነው። እንደ ገመድ ነገር ያው ተቀብተነው ተተው ነው ፀጉራችን ጥቅሙ ይሄዳል ማለት ነው። እና በእንደዚህ ሁኔታ በደንብ አድርጌ እንትን እለዋለሁኝ። የዛሬው ቪዲዮ ይሄንን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ተወዳችኋለሁ።